እሺ ወይዘሮ ሜላትን ፈልገው ከሆነ ቢሮዋ ቀጥሎ ያለው ነው። እሷን ሳይሆን አንቺን ነው የፈለኩት። እና ምን ልርዳዎት? ምን አድርጊ ብለሽ ነው ስትጮህባት የነበረው? አሁን ነገሩ ገባኝ። ሜላት ልካውት ነው? አንቺ ልጅ ወይዘሮ የሚለውን ቃል ጨምሪበት አልኩሽ እኮ። እሺ ወይዘሮ ሜላት ናት የላከችሁት? እሷ ፈሪ አይደለችም። ከፈለግሽ እሷ ትመጣለች። እሺ ምንድን ነው የፈለጉት? ይቺ ልጅ ጊዜ ጥሏት ነው እዚህ የተገኘችው። ማለት ይሄ እኮ ስራ ቦታ ነው። ለእንዳንቺ አይነት ክፍታፍ ይቅርታና ስትሽቆጠቆጥ ሰዓት ምን ያህል እንደተቸገረች ገባኝ። ችግር የሌለበት ሰው የለም። ዋናው ነገር ችግራችንን የምንፈታበት መንገድ ነው። ትሰምኛለሽ? ከዚህ ወዲያ እቺ ልጅ ላይ አፍሽን ብትከፍቺ ወርድ ከራሴ። እያስፈራሩኝ ነው? ሜላት በጣም መሳሳላት ልጅ ናት። ማንም ሰው ከፍ ዝቅ አድርጎ እንኳን ሊናገራት በአይኑ ሙሉ እንኳን እንዳያታል። ምን ማለት ነው? አረ ስልኩን ሌላ ሰው ወስዶታል። እንዴት እንደሆነ ባላቅም ስልኩ ባለቤቱ ጋር ተመልሶ። አንተ አትቀልድ በእናትህ። የእውነቴን ነው። ካላመናችሁኝ ደውሉና አረጋግጡ። ይሄ ልጅ የምሩን ነው እንዴ? ሰላም ይስጥ። ወይ አንዬ፣ እውነት አንቺ ነሽ አንዬ? ቆይ ስልክሽ ተገኘ? ቆይ ምንድን ነው የምትጠቀሚው? ምነው ድፍት ባልሽ? እነዚህ ልጆች የሚያርፉ ነበር። እንዳስቱ እያመረርሽ ነው እንዴ? አንቺ ልጅ ዝም በይ ሲሉሽ አትሰሚም እንዴ? እንደዚህ እየሰደብሻት እያየሁን እንዴት ነው ዝም የምለው? ነገርኩሽ፣ ዝም በይ ያልኩሽ እኮ። ጥፋቷን አውቃ ይቅርታ እንደመጠየቅ ደረቷን ነፍታ ስትከራከር አታያትም እንዴ? ይቅርታ ትጠይቀኛለሽ ብለሽ አስበሽ ከሆነ መቼም ነው የማልጠይቅሽ። ቆይ ማየኛ ማናውቀው ነገር አለ እንዴ? ምንድን ነው ይቅርታ የሚያጠያይቃችሁ? ያኔ ልጅ እያለሁ ከባዩሽ ጋር ጓደኝነት ይቅርብሽ ስትለኝ ስላልሰማሁ እኮ ነው እስካሁን እየጨቀጨቀችኝ ያለችው። ባዩሽ ደግሞ ባዩሽን እዚህ ምን አመጣት? ይኸው በመዘዝ እሱ አይደለም እንዴ? እኔ እንደውም ልተኛ ነው የሚሻለኝ። ደንብላል እኮ ጨጓራዬን አመመኝ ስላልሽ ወተት ልታመጣ ነው ሄደችው። ወተት ምን ያደርግልኛል? ይኸው በደንብ አድርጋ ጠጣችኝ እኮ። አሮዴ እኔ ተቃጠልኩ እንጂ አንቺ ምንሽ ተነካ? እኔስ እዚህ ምን አስቀመጠኝ? ልብሴን ልቀይርና ልተኛ በቃ። እሺ ቀስበል ረገፈኩ ጆሮ። ምንድን ነው ዛሬ ሳሚ እንዳያመልጠህ። ቆይ አንተ ልትሄድ? እኔማ የት እሄዳለሁ? አለሁ እዚሁ ነኝ። እንዴ አለሁ አልኩህ አንዴ። እንደ ጠፋ የምትቀር መስሏል። አሁንስ ያገኘ ይመስሏል። እና በህልም ነው የመጣህ? ፈልገናችሁ ነው የመጣ። ለምን? በቃ ፎል ሰርቻለሁ። ይቅርታ። አንድ ጊዜ አይደለም 2 ጊዜ ነው ፋውል የሰራው። እስኪ አንተ ዝም በል። ዝም በል በእናትህ እንዲህ በኩርኩም እንዳልቀብረህ። እንደዚህ በቀላሉ ይቅርታ ስለጠየቀኝ የሚፈታ መስሎ ነው? ምን ችግር አለ? እኛም እኮ ብራዘሮች ነን። አንተ ዝም በል አልኩህ አይደል? ምንድን ነው ምላሴ የረዘሙ? መታኝ እኮ እንዳልደግም ተምቹ ረፍስ። በቃ ይቅርታ። እናንተ እድል ቀንቷችሁ እንጂ እዚህ ስራ ውስጥ አንድ ነበር። ያው ወንድሙ ላይ ጨክን። እኔን ከአንተ ጋር ልታወዳድረኝ ነው? እና ሌባ አልነበርኩም ብለህ ልሸመጥጠኝ ነው? እኔ እኮ ከአንተ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። ወይዘሮ ሜላት እንግዲህ የማትችለው ፈተና አጋጥሟታል ማለት ነው። ሉሊት እንግዲህ አቶ መዘክር ከሄደ በኋላ ፈተናውን በተለያየ መልኩ እያዟዟረች ሉሊት ወይዘሮ ሜላትን ለመፈተንና እሷ ሆን ብላ እንኳን ከስራ ባታባረራትም ከስራ ልትወጣ የምትችልበትን መንገድ ተማራ እንድትወጣ ልታረጋት እየሞከረች ትገኛለች። ወይዘሮ ሜላት ደግሞ ስራውን በጣም ስለምትወደውና ስለሚያስፈልጋት ከዚህ በፊት አድርገው የማታረገውን ነገር እንኳን ዝቅ ብላ እሷን እየታዘዘች ለማድረግ እየሞከረች ነበረ። እሷ ግን በጣም ከአቅሟ በላይ ነው የሆነችባት ማለት ነው። እናም በባለፈው የሰጠቻትን ፋይል አድረሽ ስሪው ብላ የሆነ ፋይል ሰጣት ነበረ። እሱንም ፋይል የሰራው አቶ ታደሰ ነበር። እሱ ደግሞ የሆነ ስህተት ሰርቷል መሰለኝ ማለት ነው ሲሰራው። እናም ያንን ስህተት የሰራችው ወይዘሮ ሜላት እንደሆነች ስላወቀች በቃ ሳታውቅ ዝም ብላ ትቀበለኛለች፣ ሳታይ ታስተላልፈዋለች ብለሽ ነው
አንቺ ሆን ብለሽ ለመስረቅ ነው እንደዚህ ያደረግሽው እያለች እየወቀሰቻት ነበር። ወይዘሮ ሜላት ደግሞ በቃ እኔ እያወቅኩ እኮ አልሳሳትም፣ እኔ በሆነ አልሳሳትም ስትል እና ታዲያ ማን ነው ስትላተኝ አይ እያወቅኩ ቢሆን አልሳሳትም ለማለት ነው የሞከርኩት ብላ አስተባበለች ማለት ነው። ምክንያቱም አቶ ታደሰ እንደሰራው ብታውቅም እሱ እንደሰራላት መናገር አልፈለገችም ማለት ነው። እናም በዚህ ምክንያት ወይዘሮ ሜላት ያው በጣም ተረብሻለች። እያንዳንዷ ነገር የምታረጋትን ነገር ሁሉ መልካም ነገር አደረገች፣ ጥሩም ነገር አደረገች። ወደ ተንኮልና ወደ የማይሆን ነገር እየቀየረች እያሰቃያት ትገኛለች። ወይዘሮ አስቴርም ከጠፋችበት መታ የልጇ ቢሮ ሄዳ ነበረ። እሷ ግን በማበረታታትና እጆች ከጎንሽ አለሁልሽ ከማለት ፋንታ ከዚህ በፊት የኔ ምክር ስላልሰማሽ ነው ይህ ሁሉ የደረሰብሽ የሚል ትችት እያቀረበች ትገኛለች እና ከዛ የመሰለ ገነት የመሰለ ቢሮዎች ወጥተሽ እዚህ የከብት በረት የመሰለ ቢሮ የተቀመጥሽው እና እዚህ የተገኘሽው እኮ የኔ ምክር ባለመስማትሽ ነው እና ከዚህ በፊትም ባዩሽ ጓደኛሽ የምትሆንሽ አይነት ሰው አይደለችም፣ ትቅርብሽ እያልኩሽ እሱንም ባለመስማትሽ ነው እዚህ የደረስሽው። ምክንያቱም ይህ ሁሉ ጦስ የደረሰብሽ በእሷ ምክንያት እያለቻት ነው እና መታ ከማገዝ ይልቅ እየተቸች እና እሷን እያሸማቀቀች ወይዘሮ ሜላት የበለጠ ጭንቀት ውስጥ እንድትገባ እያደረገቻት ነው ማለት ነው። ልጆቹም በእርግጥ በጣም ናፍቀዋታል አያታቸውም። ነገር ግን እንዴት እንደዚህ እዚህ ቦታ ላይ ትገኛላችሁ? እንዴት እናንተ ሊስትሮ ታጥባላችሁ? እንዴት ጫማ ተጠርጋላችሁ? እያለች ልጆቹን ራሱ በቃ እነሱ ደግሞ በቃ ሰርተን እንኳን ስለበላን በጣም ደስተኛ ነን ብለው እነሱ አሁን ባላቸው ህይወት በጣም ተቀብለውትና እንደውም ደስተኛ ሆነውበት ነው እየኖሩ ያሉት ማለት ነው። እንደውም ከዛኛው ህይወታቸው አሁን ላይ ያለው ህይወታቸው በጣም ደስታ ነው። ምክንያቱም የዕለት ያገኛሉ፣ የዕለቷን ይበላሉ፣ ይተኛሉ፣ ይነሳሉ፣ ይሰራሉ እና በዚህም አንዳንዴ መጀመሪያ ላይ ፈተና ቢሆንባቸውም አሁን ግን ሁኔታውን ስለተቀበሉት አእምሯቸው ስለተቀበለው በጣም ደስተኛ ሆኖ ነበር። ለወይዘሮ አስቴር ነው አዲስ የሆነባት ማለት ነው። እናም ወይዘሮ አስቴር ምንም እንኳን ልጇ ላይ ትችት ብታደርስባትም ቀጥታ ወደ ሉሊት ቢሮ ሄዳለች ማለት ነው። እንግዲህ ወይዘሮ አስቴር ከቢሮ እንደመጣች ማለት ነው ሲጫጫሁ ሉሊት ስለሰማች ያኔ ከዛ በኋላ ማን ነው የነበረው ምናምን ብላ ስትጠይቃተኝ እሷም ልጇና እናቷ እንደመጣች ነገረቻት ማለት ነው። በዚህ ምክንያት የኛ ቢሮ እኮ የዘመድ መሰብሰቢያ አይደለም፣ እንዴት እንደዚህ አይነት ነገር ታደርጊያለሽ ብላ ጮህባት ነበር። ስትጮህባትም ስለሰማች እንግዲህ ቢሮዋ ድረስ መጣ ማስጠንቀቂያ ሰጥታታለች ማለት ነው። ልጄ በጣም የተከበረች እና በጣም ብዙ ነገር ያላት ነው። አሁን ጊዜ ስለጣላት ነው እዚህ የተገኘችው። ያንቺን ጮህትና አንቺን እንደዛ ስትሆኝባት ስትችልሽ ምን ያህል ችግር ላይ እንደሆነች ነው የተረዳው። ስለዚህ በልጄ እንዳትመጪ ከዚህ በኋላ እንደውም ወይዘሮ ሜላት እያልሽ አውሪያት። አንቺ ለነገሩ አላገባሽም። ወይዘሮ ሜላት የሚለው ነገር የሚገባች ስታገቢ ነው ብላ ብቻ ጥሩ ያልሆነ ነገር ነገረቻት ማለት ነው። እና ማስጠንቀቂያ ሰጥቻት ከዚህ በኋላ እሷን ልጇን የምትፈታተላት ከሆነ ከኔ ጋር ነው ጠብሽ ብላ እናቷ ለወይዘሮ ሜላት አግዛ ማስጠንቀቂያ ተሰጣታለች። በሌላ በኩል አሲር የሀኒቾን ስልክ መልሶላታል ማለት ነው። እንግዲህ ሰፈር ውስጥ እንደተሰረቀ እርግጠኛ ስለሆነ ለሀኒቾ ቃል ገብቶላት ነበር። ከየትም ብዬ ስልኩን አመጣልሻለሁ ብሎ ቃል በገባላት መሰረት እንግዲህ የሸጠው ስልክ ቤት ጋር ስለሚያውቀው እሱ ጋር ሂዶ ሲደውል ስልኩ እጁ ላይ ስለነበር ጠራ። እናም 2000 ብር ነበር ያስያዘው። 2000 ብር አስይዞ እሱ ብሩን ሰጥቶ ስልኩን መለሰው ማለት ነው። ሳሚም ሰላሚና በቃ እንድታመጣው ፈልጋለሁ አምጣ ብላ ስላላከችው ስልኩን ሊያመጣ ሲሄድ ቀድሞ ጆሮ ወስዶታል ማለት ነው። እናም ምንም አማራጭ ስለሌለው ምንም ማድረግ አልቻለም። ምክንያቱም ባለሱቁም ስልኩን የሸጠለትም መቶ ጆሮ እንደወሰደ ሲነግረው በጣም የደነገጠው። አሁን ወርቁን ሰረኩ፣ አሁን በስልኩ ደግሞ ጭራሽ አይለቀኝም ብሎ ፈርቶ ነበረ። እናም ከዛም በኋላ ወደ ሰላሚና ሂዶ ሁለታቸውንም ይቅርታ ጠይቆ ስልኩ እንደተመለሰ ነገራቸው። እነሱም አላመኑትም ነበር። ከዛም ምናሴ ለሀኒቾ ሲደውል አዎ ስልኩ ተመልሷል፣ የመለሰልኝም ጆሮ ነው ብላ ነገረቻቸው ማለት ነው። እነሱም የመጣው ስላደረኩባችሁ ነገር ሁሉ ይቅርታ ለመጠየቅ ነው ብሎ ይቅርታ ጠይቋቸው ሄደ ማለት ነው። እናም ሰላሚና ማሳዝኗት ነበረ። በጣም ይቅርታ ሲል አሳዘነኝ እያለች ነበረ። ወንድሟ ግን ሌባ ምን ነው የሚያሳዝነው እያለም ከዛም ስራቸውን ቀጠሉ ማለት ነው። ተምቹ እና ጆሮ ግን ያው ሁለቱንም ወርቁንም ስልኩንም የሰረቀው እሱ መሆኑን እርግጠኛ ስለሆኑ ብናገኘው አንለቀውም እያሉ እየፎከሩ እየዛቱበት ነበር። በስከ መጨረሻም እንግዲህ ያገኙት። በእርግጥ እነሱ ሆን ብለው ነው የተገናኙት። እናም በቃ ይቅርታ ፋውል ትልቅ ፋውል ሰርተናል፣ ግን ደግሞ
እናንተ ብራዘሮቻችን ስለሆናችሁ ይቅርታ ልትሉ ትችላላችሁ ምናምን ብሎ ተምቹ ግን ጆሮ ማለት ነው በጭራሽ እንዲህ በቀላሉ ይቅር አይደለም፣ ስልኩን እንደመለስከው ሁሉ ወርቁንም ትመልሰዋለህ ሲለው በጭራሽ እሱን አልችልም፣ ምክንያቱም ብዙ ብር ነው የተቀበልኩት፣ እሱም ብሩን ደግሞ አጥፍቼዋለሁ መመለስ አልችልም ብሎ ቁርጡን ነግሮታል ማለት ነው። እናም ወርቁን ካልመለሰ ይቅርታ እንደማይለው ነው የነገረው ማለት ነው። ወይዘሮ አስቴርም ወደና ሜላት ቤት ሄዳ ነበረ። እናም ቤቱን ስታየው በጣም ትንሽዬ ቤት ፍራሽ ያለው ብቻ ባዶ ነበር እና ያንንም መቋቋም አቅቷታል። እናም አሁንም ጥፋተኛ እያደረገቻት ነው። ወይዘሮ ሜላት የምልሽን ሰምተሽ ቢሆን ልጆቹንም እዚህ ችግር ላይ አትጠያቸውም ነበር፣ እንደዚህ ችግር ውስጥ አታስገቢያቸውም፣ ይህ ሁሉ ያንቺ ነው ጥፋተኛን በያለቻት ነበር። እሷ ደግሞ በቃ እኔ ወድጄና ፈልጌ መሰለሽ እንደዚህ ውስጥ የገባሁት፣ በቃ ሳላስበው ነው እዚህ ነገር ውስጥ የገባሁት፣ ስለዚህ ተረጅኝ እያለቻት ነበር። ወይዘሮ አስቴር ግን አሁንም የወይዘሮ ሜላትን ተጠያቂነት እያረጋቻት ነው የበለጠ። እሷ የሰራችው ስህተት ቢሆንም ግን ደግሞ ከሰራችው ስህተት በኋላ ቢያንስ ማስተማር ነው፣ ወደፊት ደግሞ የተሻለ ህይወት ከነ ልጆቿ እንድታረግላት መምከር ሲገባት የምትናገራቸው ቃላቶች ጭራሽ ምነው ድፍት ተባልሽና በተገላገልሽ ልጆቹም በአንቺ ምክንያት አይሰቃዩም ነበር እያለች ነበር። እናም በቃ መጣላት የለባችሁም፣ ቆይ እኛ ማናውቀው ሌላ የደበቃችሁት ነገር አለ እንዴ እያሏቸው ነበረ ምናሴና ሰላም ማለት ነው። እናም ወይዘሮ አስቴር አሁን ሜላት ያለችበት ሁኔታ ምንም ነገር አልተዋጠላትም፣ ለዚህ ሁሉ ተጠያቂ አንቺ ነሽ እያለቻት ትገኛለች ማለት ነው። እናም ወይዘሮ ሜላትም ድርጅቱ ላይ እንደምንም ጥርሷን ነክሳ እየሰራች ነው። አቶ መዘክር በጊዜ ቢመለስላት ምናልባት የሉሊት ፈተና ይቀንሳለኝ። ኢዩኤልም ለጊዜው እየታየ አይደለም፣ ምክንያቱም እሱን አደራ ሰጥቶት ነበር የሄደው ማለት ነው። ምክንያቱም ሁለታቸው መካከል ያለመግባባት ስላለ ሁለታቸው መካከል እየገባህ አንተ አስማማቸው ብሎት ነበር፣ ግን ምንም እየታየ አይደለም ማለት ነው። እናም አቶ መዘክር እስከሚመለስ ድረስ እንግዲህ ወይዘሮ ሜላት ጸንታ ትቆያለች። የሉሊትን ተንኮል ሁሉ ችላ ወይስ ትወጣለች የሚለውን አብረን ምናይ ይሆናል። አብራችሁን እስከ መጨረሻው ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።